የአብረንና ማትም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሕረትና ቸርነት ርኅራኄና ትዕግስት ፍቅር የባህሪ ገንዘቡ የሆነ የአባቶቻችን አምላክ እግዚአብሔር ኃጢአታችንና በደላችን ሳይቆጥር በረድኤቱ አቅርቦ በቸርነቱ ስቦ መዓቱን አርቆ እስከ ሰዓት ስላደረሰን ክብርና ምስጋና ለእሱ ይሁን። የተከበሩ አባታችን መላከ ስብሐት ሞገስ አለሙ የዚህ ታላቅ ቤተክርስቲያን የደብረ ስብሐት ቃ ኢየሱስ ደብርና የደብረ ሲና አረጋዊ አብያተ ክርስቲያናት አስተዳዳሪ፣ የተከበሩ መምህር ጽጌ ማርያም ጥበቡ የዚህ ታላቅ ቤተክርስቲያን ስብከተ ወንጌል ኃላፊ፣ ቅድም በስብከተ ወንጌሉ ስማችሁና ማዕረጋችሁ የተጠራ ሊቃውንተ ቤተክርስቲያን፣ አባቶች፣ ካህናት፣ መምህራን፣ ወንድሞች ዲያቆናት፣ ደቀ መዛሙርት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት አባላት፣ ዘማሪያን፣ ምእመናንና ምእመናት እስከ መቃብር ድረስ በወደደን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የሆነው አምላካችን ፍቅሩ የማያልቅበት ቸርነቱ የማይለካ ለምህረቱ ወሰንና ድንበር ልክና መጠን የሌለው ሁል ጊዜ የሚያዝንልን የሚራራልን በቸርነቱ የሚደግፈን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ያው ትምህርቱን ስትማሩ ቆይታችኋል። ብዙ አንቆይም። አንደኛ የቅዱስ ፋሲለደስን ሙሉ ታሪኩን እና ገድሉን ለመናገር ሰዓትም አቅምም አይኖረንም። ሁለተኛ ተምራችኋል። ነገር ግን ከዚህ በዓል ይህን በዓል ስናከብር ከዝማሬ ባለፈ ከእልልታ ባለፈ በዓሉን አክብረን ከመመለሳችን ባለፈ ከቅዱስ ፋሲለደስ ምን እንማራለን? አንድ ሰው አንድ መርሃ ግብር ላይ ሲገኝ ወይም አንድ ፕሮግራም ላይ ሲገኝ አይደለም መንፈሳውያን ቅዱሳን የሆኑ የሰማዕታትን በዓል ስናከብር በማንኛውም ፕሮግራም ላይ ወይም ደግሞ በማንኛውም መርሃ ግብር ላይ ስንገኝ ከዚያ መርሃ ግብር የምንወስደው ታላቁም ነገር ይኖራል ማለት ነው። ከቃሉ ጋር ናችሁ? ስለዚህ ለዕለቱ ከዚህ ከቅዱስ ፋሲለደስ ገድል ተጋድሎ መከራ መቀበል እሱ ከሰራቸው ስራዎች ለሕይወታችን የሚጠቅመንን ከገድሉ አለፍ እያል 1 2 3 ነጥቦችን አንስተን ብቻ ነው የምንነጋገረው። ለመነሻ የሆነን ዘንድ የመጽሐፍ ቅዱስ ኃይለ ቃል እናነሳለን። ሁላችሁም እጃችሁን ከፍ አድርጉት እና እኔ የምናገረውን ትናገራላችሁ። በተስፋ በሉ እስኪ ደስ ይበላችሁ። በተስፋ ደስ ይበላችሁ። በመከራ ታገሱ፣ በጸሎት ጽኑ። ስንት ትእዛዝ ተሰጠን? አንደኛ በተስፋ ምን ይበላችሁ? በተስፋ ምን ይበላችሁ? ሁለተኛ በመከራ ምን በሉ? ሶስተኛ ደግሞ በጸሎት ጽኑ። አሁን የሰው ልጅ ሀሳቡ እየተወሰደበት እየተሰረቀበት ይሄ ድህረ ዘመናዊነቱ ከዘመናዊነት በኋላ ያለው ዓለም በአንድ መንደር በአንድ ሰፈር ከመሆን አልፋ በኪሳችን ውስጥ ገብታ በስልካችን በሞባይላችን ሁልጊዜ እያየናት እያተራመሰችን ተጨንቀን ነው እንጂ ይህ ኃይለ ቃል ብቻ ብዙ ሳንማማር ብዙ መግለጫ ሳያስፈልገው ለአንድ ክርስቲያን መመሪያ ነበር። በተስፋ ምን ይበላችሁ? ምን ይበላችሁ? ምን ማለት ነው? በተስፋ ደስ ይበላችሁ ማለት ተስፋ ማለት ምን ማለት ነው? ተስፋ ማለት በእጅ ያልያዙት ያልጨበጡት
አሁን ያላገኙት በዓይናቸው ያላዩት ገና ለወደፊት ሊያገኙት የሚመኙት ማለት ነው። ከቃሉ ጋር ናችሁ? ክርስቲያን በምንድነው ደስ የሚለው? በምንድነው ደስ የሚለው? የሚያገለግለውና የሚሰራው የሚደክምለት የሚወጣለት የሚወርድለት አሁን በእጅ የተጨበጠ የተያዘ በእጃችን ዳሰን በምላሳችን ቀምሰን በዓይናችን አይተን በአፍንጫችን አሽትተን በአምስቱ የስሜት ሕዋሳችን የምናረጋግጠው ሳይሆን ከሞት በኋላ ያለ ሕይወት። ከምን በኋላ አልኳችሁ? ከሞት በኋላ ያለ ምን ሕይወት? ከዚህ ዓለም ባሻገር ከዚህ ዓለም አልፈን የምናገኘው ሰማያዊ ዓለም በሞት ዋዜማነት የሚጠናቀቅ በዓላችን ከሞት በኋላ በትንሣኤ የምናከብረው ስለሆነ በተስፋ ምን ይበላችሁ? በተስፋ ምን ይበላችሁ? ደስ ይበላችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስ አገኛለሁ የሚል ተስፋ የሌለው የመታዘዝ ፈቃድ የለውም ይላል። አገኛለሁ ማለት ምን? ተስፋ የሌለው ሰው የመታዘዝ ፈቃድ የለውም። አንድ ተማሪ የሚማረው ኬጂ ነርሰሪ ገብቶ አንደኛ ሁለተኛ ክፍል ብሎ ሁለተኛ ደረጃን ከዚያ ደግሞ ፕሪፓራቶሪ ገብቶ እንደገና ዩኒቨርሲቲ የሚማረው ምን ለማድረግ ነው? በመንግስት ስራ በግል ስራ ወይም ራሱ ስራ ፈጥሮ ምን ለማለት ነው? ለመስራት ነው። ክርስቲያን ደግሞ እግዚአብሔር የሚያገለግለው ከዚህ ዓለም ባሻገር ባለው ዓለም ከዚህ ሕይወት ባለው ሳይሆን በወዲያኛው ዓለም ለማገልገል ስለሆነ ሐዋርያው ቅዱስ ጳውሎስ በተስፋ ምን ይበላችሁ? በተስፋ ምን ይበላችሁ? በተስፋ ደስ ይበላችሁ። አሁን ስላጣችሁት ስራ፣ አሁን አልገባችሁ ስላለ ትምህርት፣ አሁን ስለታጣ ትዳር፣ አሁን ስላላገኘነው ጤና፣ አሁን ስላላገኘነው እረፍት ሳይሆን ከዚህ የዓለም ፈተናና መከራ ባሻገር ሌላ ደስታ አለና በተስፋ ምን ይበላችሁ? ደስ ይበላችሁ። እዚያ በመከራ ምን በሉ? በመከራ ምን በሉ? ታገሱ። የኛ ችግራችን በደስታም አንታገስም፣ በድሎትና በምቾት በመከራና በችግር ጊዜም አንታገስም። በልተን ስንጠግብ፣ ጠጥተን ስንረካ፣ ለብሰን ሲያምርብን ስንደምቅ ኩራታችን ትዕቢታችን አይቻልም። ራሳችን ወደ አምላክነት ከፍ እናደርጋለን። ከሕይወታችን ከተስፋችን ከአለኝታችን ከእግዚአብሔር እንርቃለን። ይህንም በእስራኤል ታሪክ አይተናል። እስራኤላውያን እግዚአብሔር ባህር ከፍሎ ሲያሻግራቸው፣ መና ከደመና ሲያወርድላቸው፣ ውሃ ከዓለት ላይ ሲያፈልቅላቸው፣ 10 ድንቅ ድንቅ ታምራት ሰርቶ ሲያሻግራቸው፣ ምድረ ርስትንም ሲያወርሳቸው፣ ሕይወታቸውን ሲያስተካክልላቸው፣ በልተው ጠጥተው ደስ ሲላቸው እግዚአብሔርን ፈጣሪያቸውን ነው የረሱ። ለዚህ ነበረ ሙሴ እዚያው ያለው ሙሴ ራሱ በዓይኑ አይቶ ተመልክቶ የሰው ከንቱነት በይበልጥ የእስራኤላውያንን ከንቱነት ተመልክቶ በላይ ያዕቆብ ወገዝፈ ወጸግበ ያዕቆብ በሉ እስኪ ያዕቆብ በላ፣ ጠገበ፣ ወፈረ፣ ሰፋ። ይህ ሲሆን አሁን ችግሩ መብላቱ፣ መጠጣቱ፣ መስፋቱ፣ መወፈሩ፣ ምቾትና ድሎቱ አይደለም ችግሩ። በልቶ ሲጠግብ፣ ጠጥቶ ሲረቃ፣ ለብሶ ሲሞቀው፣ ሲመቸው፣ ኑሮ ሲደላደልለት አደጎ ለእግዚአብሔር ፈጣሪሁ ወርህቀም እግዚአብሔር ሕይወቱ ይላል። ሲመቸው ይላል የፈጠረውን በሉ እስኪ
እግዚአብሔርን ተወው፣ ከሕይወቱ ከእግዚአብሔርም ራቀ። ችግራችን ይሄ ነው። ሲመቸን እግዚአብሔርን እንረሳዋለን፣ እንተዋለን፣ ከሕይወታችንም እንለያለን። መከራ ሲገጥመንም በቃ ወዲያው እንዲሁ። ይህን ያህል ከነገርኳችሁ ኃይለ ቃሉን የምታገኙት በሮሜ መልእክት ምዕራፍ 12 ምዕራፍ ስንት አልኳችሁ? ከቁጥር 12 ላይ ነው። ይህን ያነሳነውን ኃይለ ቃል ይዘን ስንመለከት በቅዱስ ፋሲለደስ ሕይወት ውስጥ ይህን ታሪክ እናገኛለን። እንግዲህ ሁላችሁ እንደምታውቁት ቅዱስ ፋሲለደስ በሮም የቤተ መንግስት ስልጣን ካላቸውና ከፍተኛ ከበሬታ ካላቸው ታላላቅ ሰዎች ግንባር ቀደሙን የያዘ ታላቅ ሰው ነው። ቤተሰቦቹ በአጠቃላይ የቤተ መንግስት ሰዎች ናቸው። ንጉሳውያን ቤተሰብ ነው ያለው። በሚገርም ሁኔታ በሮም አንድ ክስተት ተከሰተ። ከቃሉ ጋር ናቸው። የቅዱስ ፋሲለደስ ቤተሰቦች ንጉሳውያን የሆኑ የንጉስ ዘር የሆኑ ለሀገራቸው የሚቆረቆሩ የሚያስቡ ያሉባት ታላቅ ከተማ ናት ሮም። ማን አልኳችሁ? ሮም። ሮምና ቁዝ የምትባል አንዲት ከተማ ሁለቱ ጦርነት ገጠሙ። ከቃሉ ጋር ናቸው። ጦርነት ገጠሙና የፋሲለደስ ቤተሰቦች ኃላፊ የሆኑበት የጦር መሪ የሆኑበት የተሰለፉበት የጦር ግንባር የዚያን የጠላታቸውን ሀገር ንጉስ ልጁን ማርከው ይዘው መጡ። ከቃሉ ጋር ናቸው። ይዘው መጡ። የሮም ንጉሠ ነገሥት ደግሞ ዲዮቅልጥያኖስ ይባላል። ማን ይባላል አልኳችሁ? ማን ይባላል? ማን ይባላል? ዲዮቅልጥያኖስ ይባላል። ይህ ዲዮቅልጥያኖስ እንደ ፋሲለደስና እንደ ቤተሰቦቹ በዚህ ሀገር በሕግና በስርዓት ያደገ ሰው አይደለም። ጊዜ ሰጥቶት ወራት አቀብሎት ዘመን አንስቶት ከፈረስ ጠባቂነት ተነስቶ የንጉሱ የኑማሪያኖስ ልጅ ስለወደደችውና ስላፈቀረችው አባቷ ንጉሱ ሲሞት ወደደችው፣ አገባችው። በኑማሪያኖስ ልጅ ምክንያት ከፈረስ ጠባቂነት ተነስቶ ንጉሠ ነገሥት ሆነ። ከቃሉ ጋር ናችሁ። አሁን ከታች መነሳቱ አይደለም ችግሩ፣ ሕግና ስርዓት ይዞ ያላደገ በመሆኑ የሀገር ፍቅር የለውም። የምን ፍቅር የለውም አልኳችሁ? ለባህልም ደንታ የለውም። ለባህል አይጨነቅም። ለአመጋገብ፣ ለአለባበስ ደንታ የለውም። ነገር ግን እሱ የነገሰበት ሮም በሃይማኖት ውስጥ ያላለፈ ሰው ንጉሥ ስለማይሆን ለንግስናው ሲል በልጅቱ ፍቅርም ተነድፎ እንደገና ከፈረስ ጠባቂነትም ስለተነሳና ንጉሥ ስለሆነ ያንን ላለማጣት ክርስቲያን ነኝ ብሎ ክርስቲያን ሆነ። ከቃሉ ጋር ናችሁ። በዚያው ተሳበና እጅግ በጣም አጥባቂ ክርስቲያን ሆነ። አጥባቂ ምን ሆነ አልኳችሁ? ነገር ግን አጥባቂና አክራሪ ክርስቲያን ይሁን እንጂ ስለ ሃይማኖት አያውቅም። ስለምን አያውቅም አልኳችሁ? እንደናንተ ማለት እኮ እንዳትቆጡ። እንደኔና እንደናንተ ዝም ብለን መጨፈር፣ ዝም ብለን መዘመር፣ እንዴት እንደምንዘምር፣ ለምን እንደምንዘምር፣ ከዝማሬ በኋላ ምን እንደምንሰራ ብዙ ጊዜ የለም። ለምንጠየቀው ጥያቄ እንኳን መልስ የለንም። እግዚአብሔር አምላካችን አይምሮውንና ልቦውን ይግለጥልን። ከዚያ ቅድም እንዳልኳችሁ የዚያ የጠላታቸው ሀገር የንጉሱ ልጅ ተማርኮ ወደ ዲዮቅልጥያኖስ መጣና ስለ ሃይማኖት አያውቅም። ያ ዲዮቅልጥያኖስ ግን ለሃይማኖት
ቋሚ ሆኗል። ስለምን አያውቅም አልኳችሁ? ግን የሃይማኖት ምንድን ነው? ጠበቃ ሆኗል። በተደጋጋሚ ነግራችኋለሁ። አይምሮ የሌለው ሰው ሕዝብ ብለዋል ደራሲው። አይምሮ የሌለው ሕዝብ የእግዚአብሔርን ቃል ሳይማር ለቃለ እግዚአብሔር ጠበቃ ሆናለሁ ይላል ያሉት ለዚህ ነበር። እና ዝም ብሎ ሃይማኖቱን በተማላ ነው የተቀበለውና ያን የንጉሱ ልጅ ተቀበለ። ለአንድ ሰው አጋግዮ ስለሚባል መምህር አስተምርልኝ ብሎ ሰጠው። ከቃሉ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። አጋግዮስ ደግሞ እንዲሁ ዝም ብሎ በስርዓቱ በልምዱ ይመላለሳል እንጂ ፍቅረ እግዚአብሔር በልቡ ነው ያላደረው። ቅድም በምን ደስ ይበላችሁ ነው ያልኳችሁ? በምንድን ነው ያልኳችሁ? ተስፋ የሚባል ነገር የለውም ይህ አጋግዮስ የሚባል ሰው። ነገር ግን የቤተ ክርስቲያኒቱን ቁንጮ ይዟል። ተስፋ የሚባል ነገር፣ ነገ የሚባል ነገር አያውቅም። ወገኖች ሰውን ሰው የሚያሰኘው ነገ የሚለውን ሲያውቅ ነው። ምን አልኳችሁ? ምን የሚለው ነው? ነገ በታሪክ እንዲህ እጠየቃለሁ፣ በታሪክ እወቀሳለሁ፣ በታሪክ እመሰገናለሁ፣ ነገ እግዚአብሔር በፊቱ አቁሞ ይጠይቀኛል፣ ምን ሰራ ይለኛል ብሎ ነገን ሲያስብ ነው። ዛሬንማ እንስሳትም ያስባሉ። ስለ ወዳቸው ስለ መብላቸው እንስሳትም ያስባሉ። እና አጋግዮስ ስለ ዛሬ ብቻ የሚያስብ ሰው ወሰደና አስተምርልኝ ብሎ ያ ዲዮቅልጥያኖስ ለአጋግዮስ ሰጠው። አጋግዮስ ምን የለውም ብያችኋለሁ? ምን የለውም? ነገ የሚል ምን የለውም? ተስፋ የለውም። ዲዮቅልጥያኖስ ደግሞ ምን የለውም ብያችኋለሁ? እውቀት የለውም። ምን የለውም? የሃይማኖት እውቀት ሳይኖረው ዝም ብሎ ተማልቶ አምኛለሁ የሚል ወሰደና ያን ልጅ አስተምርልኝ ብሎ ሰጠው። ከቃሉ ጋር ናቸው? እግዚአብሔር ከእናንተ ጋር ይሁን። ያዕቆብ የሚባለው ሀገር ንጉሥ ከዚያ ከአጋግዮስ እንደሚማር ሲሰማ ብዙ ወርቅ አመጣና ልጄን እባክህ በድብቅ ስጠኝ፣ ይህን ወርቅ ልስጥህ አለና መልእክተኛ ላከበት። ከቃሉ ጋር ናቸው? ምን እኔ ብር ካገኘሁ ለነገ ምን አገባኝ? ዲዮቅልጥያኖስ እንግዲህ አስተምርልኝ፣ ዲያቆን አድርግልኝ፣ ቄስ አድርግልኝ፣ የቤተ ክርስቲያን አገልጋይ አድርግልኝ፣ አሳምንልኝ ብሎ ነው የሰጠው። ከቃሉ ጋር ናችሁ? እሱ ነገ ይህ ልጅ አድጎ ቤተ ክርስቲያንን ያገለግላል፣ ለሃይማኖት ቋሚ ይሆናል፣ ሃይማኖትን ያስተምራል። የለም ቅድም እንዳልኳችሁ ሰው ነገን ካላሰበ የቤተ ክርስቲያን የነገን ጉዳይ ካላሰበ ሁሉንም ነው የሚረሳና ብር ካገኘው ብሎ ወርቅ ተቀብሎ ያንን ልጅ ወደ አገሩ መለሰው። ከቃሉ ጋር ናችሁ? ተስፋ ማለት ነው እንግዲህ የነገ እኒህ ህፃናት አድገው ለነገ አገልጋይ ይሆናሉ ብሎ ማሰብ። በእምነቴም ባላከብር ነገ በእምነት ማጉደል እጠየቃለሁ፣ በሰው ዘንድ እንኳን ባይታወቅብኝ በእግዚአብሔር ይታወቅብኛል ማለት የግድ አስፈላጊ ነበር። ያን ራሳ ሰጠው። እንዳጋጣሚ ያንን ልጅ ወርቅ ተቀብሎ ሲሰጥ አንድ ቀን የጣለው ሰው ይመጣል። ከቃሉ ጋር ናቸው? እኒያ ወርቁን ሲሰጡ እሱ ደግሞ ልጁን ሲሰጣቸው አያቸው፣ ድርስ አለባቸው። ውይ ብሎ ደነገጠ። እንደ ምስጢር እንዳያወጣብኝ ያለና ያን ሰውዬ በሰራዊቱ አስገደለና ቀበረው። ከቃሉ ጋር ናቸው? ያን አደረገ። ዲዮቅልጥያኖስ ልጁ እየተባረልኝ ነው ወይ ሲለው አዎ ይላል። ምን ጎደለው? ልብስ አልቆበታል፣ የልብስ ይቀበላል። ምግብ ጎሎበታል፣ የምግብ ይቀበላል። መማሪያ መጽሐፍ ይላል፣ የመጽሐፍ እየተቀበለ ያን እየበላ ልጁን ሽጦታል። እንግዲህ ማንን ካደ ማለት ነው? ሰው አገሩን ካደ ማለት ነው። ማንን ካደ? ማንን ካደ? አገሩን ካደ። እናንተ ሀገራችሁን ትወዳላችሁ? ትወዳላችሁ ሀገራችሁን? ሰውንስ ትወዳላችሁ? ሁሉን ሰው ሀገር ማለት ምንድን ነው? ሀገር ማለት ምንድን ነው? ሰው ብቻ? ሀገር ማለት ሰው ብቻ ነው?
ሀገር ማለት ሰው፣ እንስሳቱ፣ ተራራው፣ ዛፉ በአጠቃላይ የምናየው ሁሉ ተደምረው ምን ይባላሉ ማለት ነው? ሀገር ይባላል። አሁን እንጨቱ ዛፉ ባይኖር፣ እንስሳቱ ባይኖሩ፣ ውሃ ባይኖር፣ ባህር ባይኖር፣ ተራራ ገደሉ ባይኖር፣ ዝም ብሎ ሜዳ ብቻ ሆኖ ሰው ቢኖር ሀገር ማለት ይቻላል? በቃ የተነገርኳችሁ ያው። ስለዚህ ሀገር መውደድ ማለት ሁሉንም ማክበር ነው ልላችሁ ነው። እንደገና ጦርነት ገጠሙ። ልጁም ቀለብላባ ነው። እንደገና ከጦርነት እመጣለሁ ሲል ወይ ጦርነት አይችል ወይ ከቤቱ አርፋ ይቀመጥ፣ ተጠለፈና ተያዘ። ያ ልጅ የተሸጠው ከቃሉ ጋር ናቸው። ተያዘ። አመጡና ለንጉስ ሲሰጡት ንጉስ ደነገጠ። እንዲህ ያለ መምህር ገለውት ነው እንጂ ቀምተው ወስደውበት እንዲህ ያለና ልጁን ከቤቱ ደብቆ ልጁ እንዴት ነው ደህና ነውን ብሎ ላከበት። አሁን ንጉሥ ሆይ ልጁ ደህና ነው፣ እየተማረ ነው፣ የትምህርቱ ጉዳይስ በጣም ጎበዝ ተማሪ ሆኗል አለው። ከቃሉ ጋር ናቸው። ከዚያ ሁለተኛ ሲልክበት አሁን ጎበዝ ተማሪ ሆኗል አለው። አንደኛ በአካል በቁመና ማደጉን እውቀት መያዙን መማሩን ለማወቅ እፈልጋለሁና ልጁን ይዘልኝና አለው ንጉሥ። ምን እንዳለ ታውቃላችሁ? ልጁ ታሞ ተኝቷል፣ መምጣት አይችልም ማለት። እዚያ አይ ቢታመምም በአልጋ ይዘውና ብሎ ላከበት። ሰራዊቱ ሄዱና በአልጋ ይዘውና ስለተባል እዛችሁት ነው ስለተባል ልጁን ስጡን ሲል ትናንት ሞቶ ቀብሬዋለሁ አለ። ከቃሉ ጋር ናቸው። ንጉሱም ነገረኛ ነው። አስከሬኑን አወጣህ አንጠው አለ ደግሞ። ከቃሉ ጋር ናቸው። እናንተስ እንዲህ ያለ ድራማ ሰርታችሁ አታውቁም? በቤታችሁ፣ በትዳራችሁ፣ በገንዘባችሁ ባል ሚስቱን እንዲሸውዳል አይሸውድም ትላላችሁ። የእናንተ ቢሰማ እኮ እዚህ በላይ ብዙ አለ። የኔ ቢሰማ እንደዚህ ሆኖ እግዚአብሔር ይቅር ይበላል። መቼም የእግዚአብሔር ትዕግስትና የለበስነው ልብስ የማይሸፍንልን ስለሌለ ሁሉንም ይሸፍነዋል። አስከሬኑን አንጡ ተብለናል ሲሉት ያን ሲያይ የገደሉ ሰው ወጣና አስከሬኑን ላከላቸው። ንጉሱ ሳያውቅ ነው ያመነ ብያቸዋለሁ። ምን ሳይል ነው ያመነ? ምን ሳይል ነው ያመነ? በመከራ ምን ይበላችሁ ብያቸዋለሁ። በመከራ ምን በሉ ብያቸዋለሁ። በመከራ ታገሱ። በመከራ ምን በሉ? መከራ ማለት የሚበላ የሚጠጣ ማጣት ብቻ አይደለም። በፈተና ጊዜ መሰናክል ሲመጣ በትዕግስት ማለፍ የግድ ያስፈልጋል። ንጉሱ በዚህ ላይ ግራ ተጋባ። እንዴት ይህ የሃይማኖት ሰው ሆኖ ሊዋሸኝ ቻለ ብሎ ጥርጣሬ ገባበት። ከቃሉ ጋር ናችሁ። ቄስ የሆነ ሁሉ እንደማይሳሳት ብሎ ያስባል። እንደዚያ የምታስቡ ከሆነ በጣም ተሳስታችኋል። ንጉሥ የሆነ ሁሉ፣ ፖሊስ የሆነ ሁሉ፣ በቃ አጠቃላይ የሆነ ነገር የያዘ ሁሉ የማይሳሳት መስሎ ከታያችሁ በጣም ተሳስታችኋል። ተሳስተናል። በእናንተም ጉድለት አለ፣ በእኛም ጉድለት አለ ማለት ነው። አመጣና ምን አለ? በቃ ይህ ሰው እንዲህ ብሎ ከካደኝ እስኪ ምን ላድርገዋልና መስቀል አስመጣና መስቀሉን አስቀምጦ አባቴ ሆይ ልጁ በእውነት ሞቷል አለው። አዎ ሞቷል አለው። እስኪ መስቀል ምታ አለው። እሱ የሚያስበው እግዚአብሔር እንደ ሰው ልጆች አሁኑኑ የሚቀስፍ፣ አሁኑኑ የሚቀጣ፣ አሁኑኑ የሚቆርጥ የሚፈልጥ መስሎ ስለታየው አሁን መስቀል ምታ አለው። መስቀሉን ሲመታ መሞት አለበት ብሎ አሰበ። እስኪ ሞቷል ብለህ መስቀል ምታልኝ ያለው መስቀል ቢመታ አልሞተም ያሰውዬ። ከቃሉ ጋር ናችሁ። እናንተ እንዲህ ብላችሁ አታውቁም? ቂርቆስ ሄዳችሁ ጽዋ ደፍታችሁ አልሞት ሲል ሰው ወይም ነገር አልደርስ ሲል አይ ቂርቆስ አውርስ ትቶታል ወይ ታቦቱ የለም ይሆናል ብላችሁ አታውቁም? ታውቃላችሁ አይደል? እመቤት ያልሰማሸኝም ብላችሁ ታውቃላችሁ አይደል? ይሄ ስንፍና ነው። ይህ ንጉሥ መጀመሪያ
ክርስቲያን መማል እንዳለበት አላወቀም ማለት ነው። መማል እንደሌለበት ይቅርታ፣ ክርስቲያን ምን ማለት እንደሌለበት አልኳችሁ? ምን ማለት እንደሌለበት እውነት ቢሆን በሉ እስኪ እውነት ነው በሉ፣ ሐሰት ቢሆን ሐሰት ነው በሉ። ከዚህ አልፋችሁ ግን አትማሉ ነው። ከቃሉ ጋር ናችሁ እናንተ አትምሉ። በኢየሩሳሌም አትማሉ፣ የንጉሥ ከተማ ናትና። በሰማይ አትማሉ፣ የእግዚአብሔር ዙፋን ነው። በምድርም አትማሉ፣ የእግሩ መረገጫ ነው። በራሳችሁም አትማሉ ተብለናል። በማን አትማሉ? እናንተ አሁን አትምሉ ሳያስገድዷችሁ እንምላለን። በቀን 20-30 ጊዜ እንምላለን። መማል እንደሌለበት አላወቀም። እንደገና ደግሞ እግዚአብሔር እስከ መጨረሻው እንደሚታገስ አላወቀም። ማለለት። አይ መስቀሉ ሳይሆን ከመቅደስ ገብቶ ሲያቆርብ ነው ይህ ሰው መሞት ያለበት አለና ቀድስ አቅርበኝ አለ። ከቃሉ ጋር ናችሁ? እግዚአብሔር ከእናንተ ጋር ይሁን። ገብተህ አቅርበኝ ያለው ገብቶ ንጉሱም ክርስቲያን አይደል? እንዳሁኑ ዝም ብሎ ድብልቅ አይደለም። ድብልቅ አለ ዛሬ። ምግባችንም ድብልቅ ነው፣ ቤተ መንግስቱም ድብልቅ ነው፣ ገዳሙም ድብልቅ ነው፣ ቤተ ክርስቲያኑም ድብልቅ ነው፣ ትዳሩም ነው። እግዚአብሔር ያጥራው፣ እግዚአብሔር ያጥራው እና ንጹህ ስለሆነ ሄዶ ቆሞ ያስቀድሳል። ሰውየው ልብሱን ለብሶ አሃዱ ብሎ ሲቀድስ አይ አሃዱ ሲል ነው ስሙን ሲያነሳ ለሁለት ይቆርጠዋል አለና ሲጠብቅ ዝም ብሎ አልቆረጠውም። ከዚያ ደግሞ አይ የለም የለም ወንጌል ሲያነብር ወንጌል ይሻል ደግሞ ቃለ እግዚአብሔር ከቃለ እግዚአብሔር ማበላለጥ እንደኔና እንደናንተ ጠበልን ከጠበል እንደምናበላልጠው ማለት እኮ ነው። አርሴማ ትሻላለች፣ ኢየሱስ ይሻላል። ነግሬያቸዋለሁ። ቆላድባ የሆነው አንዲቱ ተነሳችና ቆላድባ ሚካኤል ታውቃላችሁ? ቆላድባ ቅዱስ ሚካኤል አለ፣ ቅድስት አርሴማ አለች፣ ከዚያ ደግሞ አጋዕዝተ ዓለም ሥላሴ አሉ። አንዲቱ የ3 ሳምንት ባሕታዊት ተነሳችና የ3 ሳምንት ማለት ነው ተገልጦላት ቆ ራእይ ታየኛለች፣ ብድግ አለች። እናንተም ሰው የሚሳደብና ራእይ የሚገለጥለት ትወዳላችሁ። በይበልጥ ባል ታጋባለች፣ ገሌን ፍቺው ገሌን አግቢው ትላለች። ግን አንዳንድ ጊዜ እኮ ከሃይማኖት ውጭ እንደዚህ ጉድ እግዚአብሔር ወደ ሕሊናችን ይመልሰን እንጂ። ተነሳችና ምን እንዳለች ታውቃላችሁ? ቅድስት አርሴማ ለብቻዬ ቤት ስሩልኝ ብላለች አለች። ሰው ሁሉ ተቀበላትና ሳንቲም ማዋጣት ጀመረ። በሳምንቱ በዚያ ብትል ጥሩ ነበር፣ በዚያ ብታበቃ ቆመችና አሁንም ቤቴ ይሰራልኝ ብላለች፣ ከሚካኤልና ከሥላሴ ጋር ደባሎኛ አልቀመጥም ብላለች አለች። እንግዲህ ቆላድባ የሆነው ነው የምነግራችሁ። ያለ አቅማችሁ ለምን ትንጠራራላችሁ? አለማወቅ ማለት ነው። ይህ ሰው ደግሞ ከቃለ እግዚአብሔር ቃለ እግዚአብሔርን አሃዱ ሲል ነው አለ፣ አልሆነም። ንስጊድ ሲል ነው አለ፣ አልሆነም። ወንጌል ሲነበብ ነው አለ፣ አልሆነም። እግዚኦን ሲባል ነው አለ። እዚያ ደግሞ ስቆርብ ነው አለ። ሲያቆርበው አልሞተም። አይ ትክክል አይደለም አለና አለ። ያ ልጅ አመጣና ከፊቱ አቆመው። ከቃሉ ጋር ናቸው። ልጁ ሙቷል ብለኸኛል ነበር አለ። አዎ ሙቷል። ይሄ ማን ነው ልጅ ሲለው ሰውየው አፉ ተያዘ። ከቃሉ ጋር ናቸው። አፉ ተያዘ፣ ደነገጠ። ያን ሕፃን እስኪ ተናገር አንተ አለው። አዎ የአባቴ ሰራዊት መጥተው ብዙ ወርቅ ሰጥተውታል። ወርቁን ተቀብሎ እኔን ለዘመዶቼ ሰጠኝ። ብሩን ተቀብሎ እኔን ለዘመዶቼ ሲሰጥ አንድ ሰው ድንገት መጣ። አየነ፣ ሲያየነ ምስጢር ያወጣል ብለው የኔ የአባቶቼ ሰራዊት ዘመዶቼ ገደሉት። አጋግዮስ የሚባለው ሰው ደግሞ ቀበረው አለ። ሲጠየቅ አዎ ያን ያመጣሁት አስከሬን እኮ የሞተ ሰው ነው ብሎ ተናገረ። ከቃሉ ጋር ናችሁ። ከዚያ ዲዮቅልጥያኖስ ምን እንዳልታውቃላችሁ? እስኪ የክርስቲያንን ሃይማኖት አየሁት፣ ፈተንኩት፣ የለም ውሸተኛን ሐሰተኛን ከሃዲን ሊያጠፋ ስላልቻለ እስኪ በወርቅ ልፈትነዋልና ያን ወርቅ አምጥቶ አቀለጠው። ከቃሉ ጋር ናችሁ። አቀለጠና ሰውየው በቁጠት አፉን ከፍቶ
ወርቁን አጠጣው። በአንድ ድስት የሞላ ወርቅ ሲያጠጣው ሰውነቱ ተሰንጥቆ ሞተ። ከቃሉ ጋር ናቸው። ጥሩ አላደረገም? ጥሩ ነው አይደል? ጥሩ ነው። አትፍረዱ ለማለት ነው። አንዲቱ ላይ ይቻታል እንደዚያ ስትል በሰው ላይ አትፍረዱ ማለት። ከዚያ በኋላ ምን እንዳለ ታውቃላችሁ? አምላክ ማለት ወርቅ ነው ማለት። ከቃሉ ጋር ናቸው። አምላክ ማለት ወርቅ ነው። እንዲህ በጥሶ አፈድቶ የሚጥል የክርስቲያን ሃይማኖት ሐሰት ነው ብሎ አብያተ ጣዖታት የጣዖት ቤቶች ይከፈቱ፣ የቤተ ክርስቲያን በሮች ይዘጉ ብሎ አዋጅ ነገረ። ከቃሉ ጋር ናችሁ። ይሄ ያቅድም ያልኳችሁ ያ ዲዮቅልጥያኖስ ከፈረስ ጠባቂነት ተነስቶ ንጉሠ ነገሥት ይሁን እንጂ የሀገር ፍቅር የለውም፣ ስለ ጦር ልምድም የለውም። ነገር ግን ጊዜ አንስቶት ኃይል፣ ብርታት፣ ጉልበት አለው። በዚህ ጊዜ እንግዲህ የሰራዊት አለቃ አገሪቱን የሚመራ የሚያስተዳድር ከቤተ መንግስት የሆነው ፋሲለደስ አንዱ ነበር። ከቃሉ ጋር ናችሁ። በዘመቻ ቆይቶ ባልንጀሮቹ፣ ወንድሞቹ፣ ዘመዶቹ፣ አንዱ ልጁ፣ የእህቱ ልጆች በአጠቃላይ ከጦርነት ሲመለሱ ከቃሉ ጋር ናችሁ። ሁሉም ቤተ ክርስቲያኖች ተዘግተው አገኛቸው። ዲዮቅልጥያኖስ ጣዖት አቁሞ ለጣዖት ያልሰገደ ወደ እስር ቤት ይጣል፣ ይወርወር፣ ሀብቱ ንብረቱ ይዘረፍ፣ ቤቱ ይቃጠል፣ ዘመዶቹ ሁሉ ለእስራት ለባርነት ይሁኑ ብሎ አዋጅ ነግሮ አገኘ። ከቃሉ ጋር ናችሁ። መጀመሪያ የደረሰ ቅዱስ ፋሲለደስ ከዚያ እንደደረሰ ይህን ሲያይ አላቅማማም። ቅድም እንዳልኳችሁ ሙሉ ታሪኩን አልነግራችሁም። አጠር አድርጌ ከኛ ምን እንማራለን? ይሄ ነው እንግዲህ ዋና ታሪኩ። ዛሬ የተሰበሰብንበት ቅዱስ ፋሲለደስን ለመስዋዕትነት፣ ለሰማዕትነት፣ ለመከራ፣ ለስቃይ ቤተ መንግስቱን፣ ንግስናውን፣ የክብር ቦታውን እንዲተው ያደረገው ዋና ምክንያት ነበር። ከዚያ ሲመጣ የክብር ልብሱን አውልቆ ጣለ። ከቤተ መንግስቱ ወጣ፣ ወደ ጸሎት ቤት ሄደ። ከቃሉ ጋር ናችሁ። በጸሎት ምን በሉ እያችኋለሁ። በጸሎት ምን በሉ እስኪ በሉ። በጸሎት ትጉ። በጸሎት ምን በሉ? በጸሎት ትጉ። ሄደና ተንበርክኮ ጸለየ። ጌታ አምላኬ ሆይ ምን ላድርግ? ሁለት ሐሳቦች መጡበት። አንዱ ሐሳቡ ይህን አረማዊ እግዚአብሔርን የካደ ለጣዖት የሰገደ አብያተ ክርስቲያናትን የዘጋ በጦርነት ማሸነፍና ድል ማድረግ አለብኝ የሚል ሐሳብ መጣበት። ሌላኛው ደግሞ ስለ ክርስቶስ ስም መከራ መቀበል፣ መሞት፣ መሰደድ፣ መታረድ አለብኝ ብሎ ሁለት ህሊና ይሟገትበት ጀመረ። ከቃሉ ጋር ናቸው። ከዚያ ተጨንቆ እየጸለየ እያለቀሰ እያቃተተ ሳለ የመላእክት አለቃ ቅዱስ ሚካኤል መጣ ወደሱ። እስኪ ከፍ አድርጉ እጃችሁን። የክርስቶስ በሉ እስኪ ወታደሩ ፋሲለደስ ሆይ ደስ ይበልህ። የክርስቶስ ወታደር ፋሲለደስ ደስ ይበልህ። የማን ወታደር? ከዚህ ምን እንማራለን ነው ዋናው ትልቁ ነገር። የቤተ መንግስት አገልጋይ ከመሆን ወጥቶ የማን አገልጋይ ወደ መሆን? የማን አገልጋይ? የክርስቶስ አገልጋይ መሆን ማለት ነው። የክብር ልብስህን አውልቀህ የጣልክ፣ የዘውድ ክብርህን አውልቀህ የጣልክ፣ ከቤተ መንግስት የወጣ ስለ ክርስቶስ ምን ላድርግ ብለህ ያሰብክ ፋሲለደስ ሆይ የክርስቶስ ወታደር። የማን ወታደር? የማን ወታደር? እናንተ የማን ወታደር ናችሁ? የማን ወታደር ናችሁ? የማን ወታደር ናችሁ? ከማን ጋር ተዋጋችሁ? ዝም ብላችሁ ባፋችሁ የእግዚአብሔር ማለት አይደለም። ወታደር ሆናችሁ ከማን ጋር ተዋጋችሁ? ከስጋ ፍላጎት ጋር፣ ከስጋር ጋር፣ ከመጠጥ ጋር፣ ከዝሙት ጋር፣ ከሐሰት ጋር ተዋግታችሁ አሸንፋችኋል?
ወታደር መሆን ማለት እኮ ያ ነው። የዓለምን መከራ የዓለምን ችግር መጋፈጥ፣ ስለ ስሙ መከራ መቀበል። ዋናው ትልቁ ዛሬ የምንማረው ከቅዱስ ፋሲለደስ የክርስቶስ ወታደር መሆን ነው። የማን ወታደር? የማን ወታደር? የክርስቶስ ወታደር መሆን። የክርስቶስ ወታደር ለመሆን ያውቃችሁ። ትልቁ እሱ ነው። ለዚያ ነው ሐዋርያው ቅዱስ ጳውሎስ እንደ ሁል ጊዜ ደስ ይለኛል የሮሜ መልእክት ምዕራፍ 1 ከቁጥር 2 ጀምሮ ስታነቡት፣ እስኪ ከፍ አድርጉታችሁ፣ ከፍ አድርጉት። ሐዋርያ ሊሆን የተጠራ በሉ እስኪ። አይሰማኝም። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ አስቀድሞ ለወንጌል አገልግሎት ተጠራ። ምን ሊሆን የተጠራ? ምን ሊሆን የተጠራ? ሐዋርያ ሊሆን ምን ሊሆን ተጠራ? የማን ባሪያ ነው? የማን ባሪያ ነው? የኢየሱስ ክርስቶስ። የማን ባሪያ ነው? እሱ ማን ነው? ጳውሎስ። እሱ ማን ነው? ለወንጌል አገልግሎት ተጠራ ነው። እኔና እናንተ ስለምን አገልግሎት ነው የተጠራ ነው? ሰንበት ትምህርት ቤት አባላት ስንሆን፣ ሰባክያን ስንሆን፣ ካህናት ዲያቆናት ስንሆን የማን ባሪያዎች ነን? የማን ባሪያዎች ነን? ለማን ነው እያቀነቀንን ያለ ነው? ይሄን ማወቅና ማሰብ ግድ ይጠበቃል። ስለዚህ ለማንኛውም የክርስቶስ ወታደር ፋሲለደስ ወይ ደስ ይበልህ ተባለ። የክርስቶስ ወታደር መሆን። የማን ወታደር አልኳችሁ? እንደገና ደስ ይበል እያለ ይሄዳል። እስኪ እጃችሁን ከፍ አድርጉት። ደግሞ እንደገና ያለውን ነው የምነግራችሁ። ደግሞ ፋሲለደስ ሆይ በሉ እስኪ፣ ስምህ በኢየሩሳሌም ሰማያዊት ተጽፏልና ደስ ይበልህ። የእናንተ ስም በማን ተጻፈ? አሁን እያባላን እያናጭን እያጋደልን ደም እያፋሰሰን ያለ በምን መጻፍ ነው? በጎሳ፣ በቋንቋ፣ በፖለቲካ። የክርስቲያን ትልቅ ዓላማው ስሙን በሰማይ ማጻፍ ነው። በምን ማጻፍ አልኳችሁ? በማን ማጻፍ ነው? በሰማይ ማጻፍ ነው። ስምህ በሰማይ ተጽፏልና ጌታ መድኃኔዓለም በመጨረሻ ዘመን ሲመጣ ምን እንደሚያደርግ ታውቃላችሁ? ድል ለነሳው ነው ነጭ ልብስ እንዲለብስ እፈቅድለታለሁ። ስሜን የአባቴን ስም የመንፈስ ቅዱስን ስም በግንባሩ ላይ ይጽፍለታለሁ። ስሙንም በወርቅ ቀለም እጽፈዋለሁ ነው። በምን ቀለም እጽፈዋለሁ? ስማችሁ በማን ይጻፍ? ያ ነው እንግዲህ ትልቁ ነገር። ቅዱስ ፋሲለደስ ከቤተ መንግስት ሲወጣ መጀመሪያ የማን ወታደር ሆኗል? የማን ወታደር ሆኗል? የክርስቶስ ወታደር። ከዚያ ስሙ በማን ተጽፏል? በመንግስተ ሰማያት ተጽፏል። ከቅዱስ ፋሲለደስ ይህን እንማራለን ማለት ነው። ምጽዋትህ ይለዋል ደግሞ ምጽዋትህ በእግዚአብሔር መንበር ፊት ቀርቦልሃል ይለዋል። በማን መንበር ፊት ቀርቦልሃል? በማን ፊት ቀርቦልሃል? እኔና እናንተ ስለት ስናመጣ፣ ለሰባኪ ወንጌሉ ስንሰጥ፣ ለአስተዳዳሪው ስንሰጥ፣ ፕሮግራም መድረክ ለሚመራው ስንሰጥ ሳይጨበጨብ ሲቀር ይከፋቸዋል? አይከፋቸውም? ይከፋቸዋል አይደል? እንደውም አንዳንዶቹማ ሪፖርቱ በአጠቃላይ ካላነበቡት ደስ አይላቸው። እንዲህ ብዬ ታምሜ ከዚያ ወድቄ ነበረ፣ ከዚያ ሐኪም ቤት ሄድ፣ ከዚያ ተመለስ፣ ከዚያ እንዲህ ብዬ ነገርኳት፣ እንዲህ ብዬ ደጅ ጸነው እያሉ የወንጌል ሰዓትን እንዳለ በአጠቃላይ ሲሻሙ ሲውሉ በጣም ነው የሚገርመው። በዚህ ከሚነገርልን ይልቅ በየት ይጻፍ? በየት ይጻፍ? በእግዚአብሔር ፊት ቀርቦልሃል። ለምንድን ነው በእግዚአብሔር ፊት ምጽዋቱ የቀረበ ቢባል
ከቤተ መንግስት ወጥቶ የማን ወታደር ስለሆነ? የማን ወታደር ስለሆነ? የኢየሱስ ክርስቶስ ወታደር ስለሆነ። ይህን ብሎ እንግዲህ ቅዱስ ሚካኤል ብዙ ነገር ነው የነገረው። ከዕንቁ የተሰራ ቤት ተሰርቶልሃል ይለዋል። ለአንተ ለልጅ ለዮስጦስ ለቤተሰቦችህ በአጠቃላይ አንተ ለተከተሉ ሁሉ እግዚአብሔር በሰማይ ቤት ሰርቶላቸዋል ብሎ አጽናናውና ወደ መንግስተ ሰማያት በመንፈስ ወስዶ መንግስተ ሰማያትን አሳይቶ በክርስቶስ አስባርኮ ወደዚህ ምድር መለሰው። ቅዱስ ፋሲለደስ መከራና ስቃዩን ጀመረ። በእሳት ተቃጠለ፣ በዱላ ተደበደበ፣ ብዙ ስቃይና መከራ ተቀበለ። በመጨረሻ አንገቱን በሰይፍ ተቆርጦ ሞተ ማለት ነው። ከቃል ጋር ናችሁ? አሁን ዋናው እኔና እናንተስ ከኛ ምንድን ነው የሚጠበቀው? እግዚአብሔር አምላካችን ወደ ህሊናችን ይመልሰን። ሌላው ቀርቶ እንኳን አይደለምና እንደዚህ እንደ ቅዱስ ፋሲለደስ በጣም በሚገርም ደግሞ ቅዱስ ፋሲለደስ እሱ ያን ሁሉ ከቅዱስ ሚካኤል ጋር ተነጋግሮ ከጨረሰ በኋላ የንጉሱ ወታደሮች በአጠቃላይ የሀገሪቱ ሰራዊት ተሰብስበው መጡ። ከቃል ጋር ናቸው። ዋና ኃላፊዎቹ መጀመሪያ እንደመጡ በቤተ መንግስትም ያማክራቸውና ጥሩ ምክርና ሐሳብ ያቀርብ የነበረ ቅዱስ ፋሲለደስ ስለነበረ ቅዱስ ፋሲለደስን እየፈለጉ መጡ። ቅዱስ ፋሲለደስን እየፈለጉ ሲመጡ ቅዱስ ፋሲለደስ እንደ ድሮ የወርቅ ልብስ ለብሶ ዘውድ ደፍቶ ዝናር ታጥቆ አልጠበቃቸውም። እጅና እግሩ ታስሮ ልብሱን ተራቁቶ እስር ቤት ተጥሎ አገኙት። ከቃል ጋር ናችሁ? በጣም ተበሳጭተው ተናደው በንጉሱ ላይ መፈንቅለ መንግስት ለማድረግ ተነሱ ቤተሰቦቹ። ከቃል ጋር ናችሁ? እባካችሁ አላቸው፣ ይሄ የምንዋጋለትና የምንታገልለት የምንጋደልለት መንግስት ምድራዊ መንግስት ነው አላቸው። ምን መንግስት ነው? ምን መንግስት ነው? አሁን የምንታገልለት ሰማያዊ ነው ምድራዊ ነው? ይቀራል አይቀርም? ይቀራል። ለምን ይቀራል? የምንታገልለት ሁላችሁም የክርስቶስ ወታደሮች ሁኑ አላቸው። የማን ወታደሮች? የክርስቶስ ወታደሮች ሁኑ እባካችሁ ብሎ አስተማራቸው። ሁሉም መንግስትን ትተው መስዋዕትነትን ከፍለው ሰማዕታት ሆነው የእግዚአብሔርን በሞታቸው እንዲያከብሩት ያደረገ ታላቅ ሰማዕት ነው። እኔና እናንተ ግን በሚገርም ሁኔታ ነጋውን መስቀልን እናከብራለን። ሁልጊዜ ነግራችኋለሁ፣ ግን ትረሱታላችሁ። ሐዋርያው ቅዱስ ጳውሎስ ምን ብሏል? ነይነሰ ንሰብክ ክርስቶስ ኀዘ ተሰቅለ ብሏል። እኛ ግን በሉ እስኪ የተሰቀለውን ማንን ትሰብካላችሁ? ተናገሩት እንጂ ማንን ትሰብካላችሁ? ክርስቶስን እንሰብካለን። ክርስቶስን መስበክ ማለት ምን ማለት ነው ካላችሁ፣ ክርስቲያን ክርስቶስን በኑሮው ይሰብከዋል። በምን አልኳችሁ? በኑሮው ይሰብከዋል። ባለባበሱ ይሰብከዋል። በአመጋገቡም ክርስቶስን ይሰብካል። በትዳሩ ክርስቶስን ይሰብካል። በአጠቃላይ ከሌሎቹ ሁሉ ልዩ በመሆን ክርስቶስን ይሰብካል። እና አሁን ነገ መስቀልን ስናከብር ሁላችንም የምንለብሰው ክርስቲያናዊ ልብስ ነው። ምንድን ነው አልኳችሁ? ምን ልብስ ነው? ፖለቲካ ነክ የሆነ ሌላ የጎሳ የጎጥ የቋንቋ የባህል ሃይማኖት ውጭ የሆነ ማለት ነው መልበስ አይቻልም፣ የተከለከለ ነው። ተስማሙበታላችሁ? ነጭ ልብስ የባህል ልብሳችን ነው አይደል? በዓልም እናከብርበታለን። ነገር ግን በሃይማኖት ውስጥ በባህላችን ውስጥ ሃይማኖታችን እንሰብካለን እንጂ በሃይማኖታችን ውስጥ ባህላችን አንሰብክም። ከቃሉ ጋር ናችሁ? ክርስቲያን በሉ እስኪ፣ ክርስቲያን በባህሉ ውስጥ ሃይማኖቱን ይሰብካል እንጂ በሃይማኖት ባህሉን አይሰብክም።
ግልጽ እየሆነላችሁ ነው። ክርስቲያን በትዳሩ ክርስቶስን ይሰብካል እንጂ በክርስቶስ ትዳሩን አይሰብክም። ግልጽ እየሆነላችሁ ነው። በትዳሩ ክርስቶስ ነግሶበት ይኖራል እንጂ በክርስትና ስም ትዳሩን አይሰብክም ማለት ነው። እና ስለዚህ ነገ የመስቀልን በዓል ስናከብር ሁላችንም መስቀል አደባባይ መቅረት የለብንም። ከቃሉ ጋር ናችሁ? ካህናት፣ ዲያቆናት፣ መምህራን ኋላ መላከ ስብሐት ይገልጡታል ብዬ አስባለሁ። የመስቀል በዓል ሳይከበር ዝክር መዘከር፣ ቤት መባረክ በፍጹም የተከለከለ ነው። የምናከብረው የማን በዓል ነው? የማን በዓል ነው የምናከብረው? እንደው እስኪ ሌላው ይቅርና በቤታችሁ እንኳን በባህላችን እንኳን አንድ ሙሽራ ተድሮ ሚዜው ሙሽራውን ትቶ ከቤት ቢቀመጥና ሌላ ድግስ ቢበላ ያምርለታል? ያምራል? እናንተ አቋቋሚ ብላችሁ ክርስትና እያስነሳችሁ እንኳን ልጃችሁን የለም ብሎ እናንተ የለም ብላ አንዲቱ አቋቋሚ ብላችሁ ጠርታችሁ እያለ አይ አልሄድም ከቤት እጠብቃችኋለሁ ብላ ብትቀር ምን ትላላችሁ እናንተ? አይከፋችሁ? ይከፋል እኮ። አሁን እኮ በቃ የመስቀል በዓል ይከበራል፣ እዚህ ደግሞ ሌላ። ይሄ በፍጹም የተከለከለ ነው። ይህን እንድትዙልን ነው። ቅዱስ ፋሲለደስ እውነት ለመናገር ሰማዕትነቱን እና መከራውን በዚያ ዘመን ብቻ የጨረሰው አይደለም። የሚገርም ነው። በጎንደር አሁንም ገና ሰማዕትነት እየተቀበለ ነው። ገና በትግል ላይ ያለ ነው ማለት እንችላለን። ቅዱስ ፋሲለደስ እዚህ እናክብረው እንጂ ቦታው የት ላይ ነው ታውቁታላችሁ አይደል? የት ላይ ነው ቦታው? ባሕረ ጥምቀት ላይ ነው። በሚገርም በሚያሳዝን ሁኔታ እኛ ለአምልኮ ለባዕድ ሀገር ለቅኝ ግዛት አልተገዛንም እንላለን እንጂ አሁን እኛ እንኳን በነፃነት ያለን ህዝቦች ባህላችን፣ ቅርሳችን፣ ታሪካችን አስወረረን ባዷችን የቀረን ሰዎች ነን። ጥምቀት በዓል የምናከብርበትን ማን ነው የሚባለው? የፋሲል ንገሩ እንጂ የፋሲል ድገሙት እንጂ የፋሲል ምን አሁን ፋሲለደስ እዚህ ዋኝተዋል። ፋሲል ባዝ ፈረንጆች እንኳን እየሳቁብን ነው የሚሄዱ። የዛሬ ዓመት ቅድም መምህር ጽጌ እንደተናገሩት ለርዕሰ መስተዳድሩ አቅርቤ ነበር። እሳቸውን በጣም ነው ያዘኑት። እኛ ተማሪዎቹ ነን እኮ የፋሲል ግቢን በአጠቃላይ እናውቀዋለን። የፋሲለደስ ቤተ መንግስትን የእናቶች እስቲም የምንለው አሁን አለ አይደል? እስቲም አለው እዚያ ቤተ መንግስቱ ላይ ባዝ አለው። ከዚያው በኋላ ደግሞ ማድረቂያ አለው ቤተ መንግስት ላይ። ባሕረ ጥምቀቱን ፋሺስት ኢጣሊያ ወራሪው በጦርነትና በኃይል በጉልበት ኢትዮጵያን መውረር ሲያቅተው እንደገና በስመ ዩኔስኮ ተመልሶ መጣና በዓለም ቅርስነት ተመዝግቧል ብለው በዓለም ቅርስነት ሲመዘግቡት ምን እንዳሉ ታውቃላችሁ? ፋሲል ባዝ። ምን አልኳችሁ? አንድን ቅርስ በቅርስነት የሚያስመዘግበው ጎረቤት ነው ባለቤት ነው? ማን ነው የሚያስመዘግበው? እናንተ ከቤታችሁ ያለውን ሀብታችሁን፣ ንብረታችሁን፣ ገንዘባችሁን ለሰው የምታስተዋውቁት እናንተ ናችሁ? ሌላ ሰው የሚያስተዋውቅላችሁ ራሳችሁ ናችሁ አይደል? ቤት ሰርታችሁ ቤት መርቁልኝ የምትሉ እናንተ ናችሁ አይደል? እኔ መጥቻውን ቤትን ይመረቅላችሁ ብላችሁ ምን ትላላችሁ? ስህተቱ የተፈጠረው ሲለኝ ነው። ካህናት ሳያውቁ፣ መምህራን ሳያውቁ፣ ምዕመናን ሳይጠየቁ ሳይታመንበት የፋሲለደስ መዋኛ ተብሎ ያውም ጎንደር ላይ ያውም የት አልኳችሁ? ያውም የት ላይ? ጎንደር ላይ ፋሲል መዋኛ መባሉን እስካሁን ብዙዎቻችሁ አታውቁትም ይመስለኛል። ሄዱ ገብታችሁ በሩ ላይ ስትሄዱ
ፋሲል ባዝ ይሉና በአማርኛ ደግሞ የፋሲለደስ መዋኛ እና ታዲያ እናንተ የክርስቶስ ወታደሮች ናችሁ? የክርስቶስ ወታደሮች ናችሁ? የባሕረ ጥምቀት ወታደር መሆን አቅቷችሁ ታሪካችሁና ስማችሁን ተሰርቃችሁ እንዴት ወታደር ትሆናላችሁ? አይቻልም። እንዴት አይሆንም? እግዚአብሔር አምላካችን ወደ ታሪካችን ይመልሰን እና ስለዚህ ፋሲለደስ አሁንም ገና በስደት ላይ ነው። አባቶቻችን ሲናገሩ ክረምት ሲያልፍ በሉ እስኪ ክረምት ምን ማለት ነው? ክረምት ሲያልፍ ክረምት፣ መከራ ሲያልፍ እንደገና ሌላ መከራ ማለት ነው። አሁን ነሐሴ ካበቃ በኋላ መስከረም ቅዱስ ዮሐንስ ይመጣል። እሸት እንበላለን፣ አበባ እናያለን፣ በቃ ደስ ይለናል። አረንጓዴውን ለምለሙን እያየን ስትሉ እንደገና ግንቦት ቢገባ ምን ትላላችሁ እናንተ? ይሆናል። ዛሬ ጠዋት አሁን ደክሟችሁ ተኝታችሁ ጠዋት 12 ሰዓት ላይ ቤተክርስቲያን እንመጣለን፣ እናስቀድሳለን፣ ጠዋት ፀሐይ ትወጣልናለች ትሞቀናለች ስትሉ እንደገና ማታ ቢሆን ምን ትላላችሁ? የፋሲለደስ የታቦት ማደሪያ ማለት እንደዚያ ነው። እንግዲህ አሁን ለእናንተ ምናልባት ምን ችግር አለው ከሀየሱ ላይ እያከበር ነው አይደል ትሉ ትችላላችሁ። አሁን ባለው ሁኔታ 44ቱ ጎንደር ማለት አንችልም። እስኪ በሉት አሁን ባለው ሁኔታ በሉ እስኪ። አይሰማኝም። 44ቱ ታቦት ወይም 44ቱ አብያተ ክርስቲያናት ማለት እንችላለን። ከ44ቱ አንዱ የቱ ነው? ከ44ቱ አንዱ የቱ ነው? መዋኛ ሆኗል። ስለዚህ ከ44 አንድ ሲቀነስ ስንት ሆነ ማለት ነው? ስንት ሆነ ማለት ነው? ስለዚህ ታሪክም መልሰው ማለት ነው። መልሰው ዝም ብለህ እዚህ በጫትና በሲጋራ ደንዝዘህ ዩቲዩብ እና ፌስቡክ ላይ ተለጥፈ ሽታል እኮ ራስህን ሽታል። የለም በወሬ የተፈታ ትውልድ እግዚአብሔር ወደ ሕሊናችን ይመልሰን። ስለዚህ ቅዱስ ፋሲለደስ አሁንም ገና ሰማዕትነት እየከፈለ ያለ ታቦት ነው። ብዙዎቹ ተመልሰዋል። እነ ዳረገ ዮስጣቴዎስ ተመልሰዋል። ይህ ብቻ እኮ አይደለም ወገኖቻችን፣ እኛ እናውቀው እያልን ነው እንጂ በነገስታቱ ከተወሰነ ጊዜ በኋላ በነገስታቱ ያልተፈጸመብን ግፍና በደል የለም። ግፍና በደል የለም። ሌሎቹም በነግራችሁ ትወዛገባላችሁ። በደርግ ዘመነ መንግስት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መከራ የተቀበለ የለም። አሁን ደግሞ ዘመነ ኢህአዴግ ሲመጣ ገልብጦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከወታደራዊው መንግስት ጋር አብራ እንደሰራች ተገልብጦ ይኸው ዛሬም ፍዳ መከራ እየተቀበልን ያለን። ይሄ ብቻ ይመስላችኋል? የሻለቃ መላኩ ግንቢ ታውቁታላችሁ? ታውቁታላችሁ? ከፍተኛ ፍርድ ቤት ታውቃለች። ከዚያ በላይ ያለው የማን ግቢ ይባላል? የሻለቃ መላኩ ግቢ በዘመነ ደርግ የአባቶቻችን መቃብር ተደልድሎ ለዞን አስተዳዳሪ ቤት የተሰጠ የ12ቱ ሐዋርያት ቤተክርስቲያን ነው። ይሄን ታውቁታላችሁ? ታውቁታላችሁ? አዲስ ዓለም ላይ የእግዚአብሔር ቤተክርስቲያን መስጊድ እንደተሰራበት ታውቁታላችሁ? ስለዚህ 3 ስንቀንስ ስንት ሆነ ማለት ነው? 41 ነው ባላችሁ መጥራት ያለባችሁ። ለምን ነው አሻለሁ? 41 ነው ማለት የምንችለው በተስፋ በሉ እስኪ። በተስፋ ምን ይበላችሁ? ተናገሩት እንጂ። በመከራ ምን በሉ? በጸሎት ግን እኛ ተስፋ አለን። መቼም እነዚህ የተረገሙ ሰዎች ሳሉም 30 ምናምን ዓመት እንዲህ ድቁስ አድርገውን በኃይላችን፣ ትውፊታችን፣ አንድነታችን፣ ሰላማችን ከፋፍለውን ሄዱ። ሲወርዱም ደግሞ ሌላ መከራ አንጥተውብን ነው እንጂ ክልሉ ቃል ገብቶልን ነበር።
ታቦታችን ወደ ቦታው ልንመልስ ስማችን እንደገና ቀይረን ባሕረ ጥምቀት ቅዱስ ፋሲለደስ ልንል ቃል ገብቶልን ነበር። በተስፋ ደስ ይበላችሁ። በእርግጠኝነት እስከ ዛሬ ዓመት ታቦታችን እዚያ ውስጥ አስገብተን በዓላችን እንደምናከብር እምነታችን ጽኑ ነው። በእርግጠኝነት እናከብራለን። ርዕሰ መስተዳድሩ በቢሮ በምን አይደለም ያን ጊዜ አይታችሁ ከሆነ እኛ መቀየር አቅቶን ነው እንጂ ርዕሰ መስተዳድሩ አቶ አገኘሁ ተሻገር ምን አሉ? እንዴት ይደረጋል? ከአሁን በኋላ የፋሲለደስ መዋኛ አይባልም ባሕረ ጥምቀቱ ነው የሚባል፣ የፋሲለደስ ባሕረ ጥምቀት ነው የሚባል ብለው ራሳቸው የጥምቀት ዕለት አውጀውልናል። እሳቸውን ልታመሰግኗቸው ይገባል። ያ ራሳቸው ስማችን ማስመለሳችን በራሱ አንድ ትልቅ ነገር ነው። አሁንም እባካችሁ ወደ ነበርንበት ልመልሳችሁና የክርስቶስ በሉ እስኪ ወታደር የሆንሽ እህቴ ሆይ ደስ ይበልሽ። የክርስቶስ ወታደር የሆንክ ወንድሜ ሆይ ደስ ይበልህ። እስኪ እንደው ለአንድ ሳምንት በቤታችሁና ስለ ክርስቶስ ወታደር አፈሙዝ ከምትስም ምላጭ ከምትስም ወንጌል ብትይዝ አይሻልም ነበር? ለማንኛውም እንግዲህ ቅዱስ ፋሲለደስ ይህንና ይህን አድርጓል። ቅድም እንዳልኳችሁ ሙሉ የቅዱስ ፋሲለደስን ታሪክ መተረክ አይቻልም። ለምን? እጅግ በጣም ብዙ ስለሆነ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። የቅዱስ ፋሲለደስ ረድኤትና በረከት ከእናንተ ጋር ይሁን። ስብሐት ለእግዚአብሔር።